አንተ ነው ተነሳ አረ በማውጣት አንተ አምቡላንስ ተራበናት ነው ተነሳ ተረጋጋ ምን አድርገ ምን አይነት ምን ሰው ገለ ነው ዛሬ የመጣ ነው ደስ በሚል ዜና ነው ወንድሜ የሆነው ናሆምን ትክክለኛ ያለበትን ቦታ አግኝተናልና ወደሱ ጋር እየሄድን ያለ ነው አሁን ወይም ደግሞ አንተን አሳልፎ የሰጠው ሰው ያው የገዛ ጓደኛ ዮሴፍ ነው ምን ሆነ ነው ነገር ይሁን ያረጉ ነገር አለ ወንድም ያረጉ ነገር አለ ስማኝ ቆይ ያረጉ ነገር አለ እስቲ ነው አንተ ነው አወቀው ነው እንዳሉን አድርገው ሁለት ቀን እንደው ያስገቡኝ ቀን ሲገርፉኝ ሲደበድቡኝ ነበር ሰው አንድ ግቢ ውስጥ ነው 10 ምናምን ቤቶች 10 ምናምን ሰርቪሶች ያሉበት ግቢ ውስጥ ሰው የተሰበሰበበት ቤት ውስጥ ነው ከዛው ሁሉ መከራውስ ለወጣ ነገር ግን የመሃል ሞተር ሆኖ አብዛኛውን ስራ እየሰሩ ያሉት እነሱ ናቸው እነሱ ማንነታቸው እንዲታወቁ አይፈልጉም እኔ ንገረው እንዴ ሚገባው ከሆነ ንገረው ዮሴፍ እንደዚህ አያረግም እንዴ ምን ይያላችሁ እኔ መታመሜን አውቃችሁ በውስጥ እንዲሁም እየጠየቃችሁ ነበር እንዴት ነው ይያላችሁ እየጠየቃችሁ ነበር ለእያንዳንዳችሁ በጣም ማመስገን ፈልጋለሁኝ ምንም ስላላሩፍ እንዲቀርበልኝ ከዚህ በኋላ ነው ያለው ወንድም አታረዳም ወንድሙ ነው እንዴት ነው የምንወደውን ሰው የኛ የሆነውን ሰው ታግቶ በገመድ ስናገኘው አይዞ በቃ ሁሉም ነገር አልፏል አይዞ ሁሉም ነገር አልፏል አንተ አልቅስ በቃ አጋጣሚውን ባገኘን ሰዓት ያለውን ነገር ለመቅረጽ ነው የምንሞክረው እዚህ ጋር ላቆም እስከ ማሳሰርና በጮሜ እስከ ማስወገድ ደረጃ ደርሳል ሰው የሰው ጭካኔ እዚህ ድረስ መድረሱን እኔ እንደ ውሻ በሰንሰለት ታስሮ በገመድ ታስሮ ነው ያገኘነውና በጣም ልብ የሚነካ ቅጽበት ነበረ በጣም ምን አይነት ሰዎች ለሰው ማይራሩ ወንድሜ ሰው ወይኔ ራቁቱን እኮ ነው ተስቷል እኮ ሚኪ ፍታል ይበናት ወይ ቆይ ቀስ አድርገው አንዴ ነው ቆይ እሺ ቁጭ አድርገው ሰላም ጤና ይስጥልን ውድ የጎጆ ሁለት ቤተሰቦቻችን እንደምን አላችሁ እኔ ናቲ ነኝ እንደምታውቁት ከዚህ ቀደም ትንሽ የጤና እክል አጋጥሞኝ እስከ መተኛ ደረጃ ድረስ ደርሼ ነበር አሁን እንደምታዩኝ ተነስቻለሁኝ በጣም ደህና ነኝ እንዲሁም ወደ ስራችን ተመልሰናል ተመልካቾቻችን ዛሬ የመጣ ነው ደስ በሚል ዜና ነው ወንድሜ የሆነው ናሆምን ትክክለኛ ያለበትን ቦታ አግኝተናልና ወደሱ ጋር እየሄድን ያለ ነው አሁን ለናንተ ቀደም ብለን መናገር ስላለብን ባልደረቦቻችንን ወደፊት ልከን እነሱ ሄደው በይሳት እሱ ወዳለበት ቦታ ላይ እየደረሱ ይገኛሉ እኔ መታመሜን አውቃችሁ በውስጥ እንዲሁም እየጠየቃችሁ ነበር እንዴት ነው ያላችሁ እየጠየቃችሁ ነበር ለእያንዳንዳችሁ በጣም ማመስገን ፈልጋለሁ ማበረታቻ መልእክቶችንም እየላካችሁልኝ ነበር እኔ በታመምኩበት ሰዓት ላይ ከጎኔ ሆነው ላጽናኑኝ ላበረቱኝ የክሩ አባላት እንዲሁም ደግሞ ሚኪን በጣም ማመስገን ፈልጋለሁ የነበርኩበት ሁኔታ በጣም ከብዶ ነበር እውነቱን ለመናገር ያሳለፍኳቸው ጊዜያቶች የመጀመሪያ ስራዬ እንደመሆኑም ትንሽ ነገሮች ለኔ ከባድ ነበሩ ራሴን እስከመሳት ደረጃ ድረስ በጣም ታሜ ነበር መቆም እስከሚያቅተኝ ደረጃ ድረስ ሆኜ ነበር የተኛሁት አሁን ግን እንደምታዩኝ በአዲስ ኢነርጂ እንዲሁም በጣም ደስተኛ ሆኜ ነው ወደ ስራዬ የተመለስኩትኝ ምክንያቱም ደስተኛ ሆንኩበት ምክንያት ወንድሜን አግኝቼዋለሁኝ በእርግጠኝነት አሁን ሄጄ ወንድሜን ይዤው መለሳለሁ በጣም ደስ ብሎኛል የክሩ አባላቶቼን እንዲሁም ሚኪን ሁላችሁንም በጣም ማመስገን ፈልጋለሁ ኦዲየንሶቼ እናንተ ባትደግፉኝ እናንተ ባታበረቱኝ ነበር አሁን እዚህ ጋር ነው ያልገኝም ነበር ስላበረታችሁኝ ስለምትጸልዩልኝ ስለሁሉም ነገራችሁ በጣም አመሰግናለሁኝ አምናችሁኝ ስለምትከተሉኝ በእኔ እምነት ስላላችሁ ለእያንዳንዳችሁ ለሁላችሁም በጣም አመሰግናለሁኝ በጣም ክበሩልኝ ወንድሞቼ እህቶቼ ውድ ቤተሰቦች እንግዲህ ናቲ አሁን በመልካም ጤንነት ላይ ነው የሚገኘው ያለፉትን 2 ቀናቶች እንግዲህ ናቲ ተረብሾ ነበር ወንድሙም ጠፍቷል ከወንድሙ መጥፋት በበለጠ ደግሞ ሰለሞን ከጁ ላይ ስላመለጠ የጥፋተኝነት ስሜት ሲሰማው ነበር ይሄ ሁሉ ተጨማምሮ ነው በወንድሙ መጥፋት እንዲሁም ደግሞ እናታቸው የወንድሙ መጥፋት አውቃ እሷ ላይ የነበረው ነገር እንዴት ስትሆን እንደነበር ይሄን ሁሉ ነገር ተመልክቶ እሱ እንግዲህ ጤናው ላይ እክል አጋጥሞን ነበር ውድ ቤተሰቦች አሁን ናቲ በመልካም ጤንነት ላይ ነው የሚገኘው እንግዲህ አንድ ላይ በመቀናጀት እየሰራን ነው ውድ ቤተሰቦች እንግዲህ አሁን ተከፋፍለን የናቲ ባልደረቦች የሚኪ ባልደረቦች ተባብለን እንግዲህ
ስራዎችን እየሰራን ነው። መከፋፈላችን ጥሩ ነው። ተከፋፈልን ማለት በጋራ ሆነን ማለት ነው። አንዳችን እዚህ ጋር መረጃና ማስረጃ ስንፈልግ አንዳችን ደግሞ እዚህ ጋር አንዳችን የሆነ ቦታ እንደዚህ አንድ ላይ የተለያዩ ኬዞችን እየሰራን ነው የምንገኘው። ውድ ተመልካቾቻችን አሁን ናቲ በመልካም ጤንነት ላይ ነው የሚገኘው። ቤተሰቦች እንግዲህ ናቲ እንዳለው ሁላችሁንም ከልብ አድርገን እናመሰግናለን። ኮሜንት ላይ የምትሰጡን ሐሳብ ሚኪዬ ከጎኑን ናቲም በርታ ጎበዝ ምርጥ ጋዜጠኛ ነው እያላችሁ እንግዲህ የተለያዩ ሐሳቦችን እየሰጣችሁ ነው። ውድ ተመልካቾቻችን እንግዲህ እኔም በናቲ ስም ከልብ አድርጌ አመሰግናለሁ። ዛሬ በጥሩ ዜና ነው የተመለስነው። ያው ናሆም እንግዲህ ያለበት ቦታ ትክክለኛ ቦታ እንግዲህ አውቀናል ወይም ደግሞ እጃችን ላይ ነው አድራሻው። የኛ ባልደረቦች ቀደም ብለው ሄደዋል። አሁንም እኛ እነሱን ልንከተል ነው። እንግዲህ ውድ ቤተሰቦች ነገሮች ሁኔታዎች ከተመቹን እንግዲህ ለመቅረጽ እንሞክራለን። ነገር ግን ናሆም ታግቷል የተባለበት ቤት እንግዲህ እንደ ከዚህ በፊት እንግዲህ እኛ እገታ ሲያጋጠመን ይሄ ከከተማ ውጪ አስፋልት ዳር ባዶ ሰፊ ግቢ መጋዘን ይሄ ኮተት ነገር ውስጥ ሳይሆን ውድ ቤተሰቦች ናሆም ታግቷል ተብሎ የተላከልን ቦታ ወይም አድራሻ እንግዲህ ሰው አንድ ግቢ ውስጥ ነው 10 ምናምን ቤቶች 10 ምናምን ሰርቪሶች ያሉበት ግቢ ውስጥ ሰው የተሰበሰበበት ቤት ውስጥ ነው። ለዛ ነው ነገሮች ከተመቹን ለመቅረጽ እንሞክራለን ያልኳችሁ። መኖሪያ ቤት ውስጥ ነው ታግቷል የተባለው። ነገሩ ያስደነግጣል። እንግዲህ ብዙ ጊዜ እገታ ሲሰራ ይሄ ያላለቀ ፍርስራሽ የበዛበት እንደ ያላለቀ ፎቅ ህንጻ የለም እንደዚህ አይነት ከከተማ ውጪ ጠረፍ ላይ ሰው ሊደርስበት የማይችልበት ቦታ። እነዚህ ሰዎች ግን ድፍረታቸው ወይም ደግሞ ስልታቸው ለየት ለማድረግ ሰው የተሰበሰበበት ቦታ ነው እንግዲህ ወይም ደግሞ ትልቅ ቤት ውስጥ ኖርማል ቤት ውስጥ ማንም ሊጠብቀው የማይችል ውስጥ አሁን ለምሳሌ መርካቶ ውስጥ አንድ ሌባ ተደብቆ እንደመኖር ማለት ነው። እንግዲህ ሌባ ሊደበቅ የሚችለው ሰው የሌለበት ቦታ ነው። መርካቶ ግን እዛ ከሰው ከግፊው መሃል አልለይም ብሎ ስለሚያስብ ለየት ያለ ቴክኒክ ተጠቀመ ማለት አይደለ? ውድ ቤተሰቦች እነዚህ ማጭበርባሪ ሰዎች እነ ሰለሞን ይሄንን ስልት ነው የተጠቀሙት። አሁንም እነ ሰለሞንን በቁጥጥር ስር ለማዋል የቻልነውን እናረጋለን። ወደዛው እንሄዳለን። ቸር ይቅጠማችሁ በሉን ውድ ተመልካቾቻችን። እንግዲህ ያለውን ነገር እየተከታተልኩ አሳውቃችኋለሁ። ቸር ቆዩልን። እንግዲህ ውድ ተመልካቾቻችን ወደ ስፍራው እየደረስን ነው። ያው መስለኛል ለግቢ ነው። ቆይ እኔ እንጃ ሁለት አንድ አይነት ግቢ ነው ማለት በራቸው ይመሳሰላል። ግቢ መስለኛል። ደግፍ በል ስፖኪው አትሸፍነኝ። አዎ ያ ግቢ ነው። በሩ ላይ ዶልፊን ቆሟል። የኛ መኪና ነው። ውድ ቤተሰቦች እንግዲህ እኛ ወረድ ብለን አስፋልት ዳር እናቆም መኪናው እንዳያዩት። እሺ ካሜራማን ዝግጁ? ቤተሰቦች እንግዲህ አጋጣሚውን ባገኘን ሰዓት ያለውን ነገር ለመቅረጽ ነው የምንሞክረው። እዚህ ጋር ላቆም። እንግዲህ አሁን በመኪናችን ላይ ባለ የዳሽቦርድ ካሜራ ነው እየተጠቀመን ያለ ነው። ስለዚህ ካሜራማኑ ዶልፊን ውስጥ ነው እንግዲህ በዚህ መስመር ነው የቆሙት። ስለዚህ እኛም እንወረድ ያለውን ነገር በጥንቃቄ ውድ ቤተሰቦች ቸር ይቅጠማችሁ በሉን። እንግዲህ እናንተ ጸሎትና እርዳታችሁ ያስፈልገናል። ቤተሰቦቻችን አበርቱን። በየኮሜንቱ እየገባችሁ ቻናላችንን ላይክ፣ ሰብስክራይብ እንዲሁም ኮሜንታችሁን እያስቀመጣችሁ ጠብቁን። ቸር እንዲገጥመን ጸልዩልን ቤተሰቦቻችን። ተረጋጋ። የት ነው የሚሆነው? አሁን ምንም አይነት ስህተት መስራት መቻል የለብንም። ሁለት ክፍል ነው ያለው። ከሁለት አንዱ እንሄዳለን። ነው አንተ ነው አወቀኝ ነው እንደምን ነው ፍተው በእናትህ ነው አንተ ገና ነው ምን ሆነ ነው ነገር ይኸውልህ ያረጉ ነገር አለ ወንድም ያረጉ ነገር አለ ስማኝ ቆይ ያረጉ ነገር አለ እስቲ ቆይ እንፍታለን እሺ በእናታችሁ አምቡላንስ ገና ነው ቆይ ኧረ ራቁቱን ምንድነው ኧረ ፍርድ
ወይኔ ራቁቱን እኮ ነው ተስቷል እኮ ሚኪ ፍታልኝ በእናትህ ወይኔ ቆይ ቀስ አድርገው አንዴ ነው ቆይ እሺ ቁጭ አድርገው እሺ አንዴ ቆይ ና እጁ እንትን ይለው ሶተሩልኝ ና ነው አልጋ ያለ መሬት ላይ ሰውነቱን እኮ ጨርሰውታል ና የቱ ጋር እናድርገው እሺ እኔ እንዲያስኩት ገመዱ ቆይ ናቲ ተረጋጋ አንዴ ቆይ ገመዱ ፍታው መጀመሪያ እሺ ቆይ አንተ ተረጋጋ ወይኔ ወንድሜ እደርሽልሃለሁ እሺ ወንድሜ እደርሽልሃለሁ በቃ ከዚህ በኋላ ማንም ሰው ውሃውን ጥለት በእናታችሁ እሺ አይዞህ ቆይ እሺ ይመጣልሃል ውሃ ይመጣልሃል እሺ ተነስ ነገረው ቁጭ በል በእናትህ ኃይላት ከመኪና ውስጥ ይዘህ ይምጣ ቆይ ከፍ እናድርግ ይሄ ሰንሰለቱ ነው ስማኝ አውቀኛለህ እኔ ወንድምህ ነኝ ደህና ነህ ስማኝ ምንድን ነው ያደረጉህ ቆይ ንገረኝ ምን ማናቸው ቆይ ነው አሁን ደርሼልሃለሁ አይዞሽ ወንድሜ ሰው ነው አሁን ደርሼልሃለሁ ፍተው በእናትህ ሉብ ከዚህ ይዘነው ሚኪ በእናትህ ቆይ ተነሳ ነው አንተ ነው ተነሳ ኧረ በእናትህ አንተ አምቡላንስ ጥራ በእናትህ ነው ተነሳ እንደዚህ ይዘህ ነው ራሱን ምንም አይሆንም ችግር የለውም ውድ ተመልካቾቻችን በድጋሚ ተመልሰን መተናል እንግዲህ አሁን ከሰዓታቶች በኋላ ነው ተመልሰን የመጣ ነው ያለፉትን ሰዓታቶች እንግዲህ ውድ ቤተሰቦች ናሆም የተለያዩ የመጀመሪያ ደረጃ እርዳታዎችን ደህና ነህ እንግዲህ ቤተሰቦች ናሆም ካገኘነው በኋላ እንግዲህ ገመዱን ስንፈታለት የነበረውን ነገር በሰዓቱ እያንዳንዱን ነገር እንግዲህ በካሜራችን ለማሳየት ሞክረናል ያው አንዳንድ ነገሮችን አላሳየናችሁም ማለትም እንግዲህ ናሆም የታገተበትን ግቢ ለመቅረጽ አልቻልንም ምክንያቱም የተለያዩ ሰዎች ነበሩ የሚገርማችሁ ነገር ከዚህ በፊት እንደምንሰራው ኬዝ እንግዲህ ይሄ ለየት ያለ ከከተማ ውጪ ትልቅ መጋዘን ባዶ ሰው የማይኖርበት ቤት ውስጥ አይደለም ያገቱት ናሆምን ሰው የተሰበሰበበት ክፍል ውስጥ ነው እንግዲህ ልጁን እንዳያወራ እንግዲህ በተለያዩ መድኃኒቶች እያደነዘዙት እንደነበር እንግዲህ ለማወቅ ችለናል ይህንንም የቻልንበት ምክንያት በምንድነው ካላችሁ እንግዲህ ናሆምን ካገኘነው በኋላ የመጀመሪያ ደረጃ እርዳታ በመናረግለት ሰዓት ዶክተሮቹና ነርሶቹ እንግዲህ ይህንን ነገር ለማጣራት ችለዋል ውድ ተመልካቾቻችን አሁን በመልካም ጤንነት ላይ ነው የሚገኘው እንግዲህ ያው ናቲም ትንሽ ተረባብሾ ነበር ገመዱን ከፈታንለት በኋላ በተለይ ራሱን ስቶ ነበር ከዛ በኋላ እኔ ራሱን ስቶ እንደወደቀ ነው የገባኝ ያው ወንድሙ ነው እንዴት ነው የምንወደውን ሰው የኛ የሆነው ሰው ታግቶ በገመድ ስናገኘው የሚገርማችሁ ነገር ግቢው ሰው የተሰበሰበበት ግቢ ነው አንድ ትልቅ ሰርቪስ ቤት አለ እንግዲህ ኖርማል መኖሪያ ቤት ነው መኝታ ቤት ውስጥ ነው ያገቱት ይሄ መጋዘን ኩሽና ይሄ ኮተት የበዛበት ቤት ውስጥ ነው መኝታ ቤት በስነ ስርዓት አልጋ ቁም ሳጥን ያለበት ቤት ውስጥ አልጋ ላይ ሳይሆን በገመድ አስረው ያገቱት እንግዲህ መሬት ላይ አልጋው ይሄ ነው ከአልጋው አጠገብ ልጁ ሱሪ አድርጓል ከሱሪ ውጪ የሆነ ጫማ አድርጓል ከዛ ከላይ ቲሸርት አላረገም እንግዲህ ቅዝቃዜው አለ በጣም ብዙ ነገር አለ ሰውነቱ በጣም ተጎድቷል ወደ ሰውነት ውስጥ እንግዲህ የቅዝቃዜ መጠኑ እንዲህ ነው ባላችሁም ግን ጥሩ ነገር አይደለም ቅዝቃዜ በራሱ የሚያመጣው እንትን አለ ውድ ቤተሰቦች ፈጣሪ ተመሰገነ ይሁን ግልኮስ ፈሳሽ በጣም ብዙ ነገሮችን አድርገንለታል አሁን በጥሩ ሁኔታ ላይ ነው የሚገኘው እንግዲህ አንድ ማመስገን የምፈልገው አካል አለ ቤተሰቦች የናቲን ባልደረቦች እና የኔን ባልደረቦች ናሆምን ያገኘ ነው እኔና ናቲ አይደለንም የኛ ባልደረቦች ናቸው ቤተሰቦች ስማቸውን በጣራ ደስ ይለኛል እነዚህ ባልደረቦቻችን ከኛ ጀርባ ሆነው እኛን ከፊት አስቀድመው ነገር ግን የመሃል ሞተር ሆነው አብዛኛውን ስራ እየሰሩ ያሉት እነሱ ናቸው
እነሱ ማንነታቸው እንዲታወቁ አይፈልጉም። በመሰለል መረጃና ማስረጃዎችን በማጣራት ለነሱ ደግሞ ነገሮች የሚመቻቸው ምንድነው? ቤተሰቦች አንዳንዴ የሆነ ነገር ሲቀረጽና ሳይቀረጽ ልዩነት አለው። ማለት ካሜራ ይዘን አንድ ኬስ ለመስራት ወይም ደግሞ የሆነ ክትትል ለመስራት ወደ አንድ ቦታ በምንሄድበት ሰዓት ካሜራ በምንይዝ ሰዓት በጣም አስቸጋሪ ነው የሚሆንብን። በጣም አስቸጋሪ። እንግዲህ ካሜራ ሳንይዝ የምንሰራቸው ስራዎች ናቸው ሞር የመሳካት እድል ያላቸው። እናም እናንተም ኮሜንት ላይ እንድታመሰግኑልን ፈልጋለሁ። ከሰዓታቶች በፊት ናሆምን ገመዱን እየፈታንለት ወደ መኪና ውስጥ ልንወስደው ስንል እዛው አልጋ ላይ ራሱን ስቶ ሲወድቅ ናቲ እያበደ እንደ ጅብ እየጮኸ ነበር በሰዓቱ። እሱን ቅስፈት ባስታወስኩ ሰዓት እንባ ነው እየተናነቀኝ ያለው። በጣም ደስ ብሎኛል። እናንተም እንኳን ደስ አላችሁ። ናሆምን ለቤቱ አብቅተኗል። ፈጣሪ ካለ የእናቱ ደስታ ምን ይመስላል የሚለውን ነገር ለእናንተ ለተመልካቾች ለማሳየት እንሞክራለን። አሁን በጥሩ ሁኔታ ላይ ነው የሚገኘው። ያው ያልነገርኳችሁ ሌላው ነገር ከእናቱ ጋር አገናኝተነዋል ማለት እኛ እንግዲህ ናሆምን ለእንክብካቤ ያዘጋጀንለት ክፍል አለ። እዚሁ ክፍል ሆና እናቱ እንድታየው አድርገናል። መቼስ ናሆምን አግኝተነው እስከዚህ ሰዓት ድረስ እናቱ ሳታየው መቆየቱ ጥሩ ነገር ነው ብለን አናስብም። የማይደረግ ነገር ነው ብለን ነው የምናስበው። እንደውም ሁሉም ነገር ሰላም ነው። ቅዠቱ አብቅቷል። አንድ ሰው ነው የሚቀረን፣ እሱም ሰለሞንንም በቁጥጥር ስር እናውለዋለን። በመጀመሪያ ደረጃ ናቲ በጣም ደስ ብሎኛል ወንድሜ። እኔ ምን እንደምልህ አላውቅም። እውነት ከምታስበው በላይ ነው ደስ ያለኝ። በጊዜው በሰዓቱ የነበረው ነገር በጣም ስሜት የሚያደርግ ነው። ትረዳኛለህ ብዬ በደንብ ነው የማስበው። ተመልካቾቻችን እናንተም ብትሆኑ ትረዱኛላችሁ። በጣም የምወደው ወንድሜ፣ ስንት የለፈውበት ወንድሜ፣ እሱን ለማግኘት ስንት ነገር እንዳሳለፍን በደንብ ታውቃላችሁ እናንተ። እሱን ለማግኘት እንደዛ ለፍተን በስንት መከራ እንደዛ ሆኖ ራቁቱን መሬት ላይ ተኝቶ ልክ እንደ ውሻ በሰንሰለት ታስሮ በገመድ ታስሮ ነው ያገኘነውና በጣም ልብ የሚነካ ቅጽበት ነበረ። በጣም እኔም ራሴን መቆጣጠር እስከሚያቅተኝ ድረስ ሆኜ ነበረ። እያንዳንዷ ነገር እዛ የተፈጠረችው ነገር ልክ እንደ ህልም ነበረች። ምን እየተፈጠረ እንዳለው ሁላ በደንብ እርግጠኛ መሆን እስከሚያቅተኝ ደረጃ ድረስ ነበርኩኝ። በጣም ከባድ ጊዜ ነበር። የምትወዱት ወንድማችሁ እንደዚህ አይነት ቦታ ላይ ሲገኝ ማየት በጣም የሚከብድ ነገር ነው። ቢሆንም ሁሉም ነገር አሁን ላይ አልፏል። አሁን ላይ እንደዛ ያዘነችውን እናቴ ማስደሰት ችያለሁኝ። እስከዛሬ ምንም ያላደረኩለት ወንድሜን አሁን ማግኘት ችያለሁኝ። ከዚህ በኋላ ጊዜው የሚሆነው እነሱን የመካስ ጊዜ ነው። ወንድሜን የመካስ እናቴን የማስደሰት ጊዜ ነው የሚሆነው። እስከዛሬ ዞር ብዬ ያላየሁትኝን ወንድሜን አሁን በደንብ የመካስ ጊዜ ይመጣል። ፈልጌው አይደለም ከሱ የራኩትኝ። ስለኛ ስራ በደንብ ታውቃላችሁ። ከቤተሰብ ጊዜ አይሰጥሽም። በቃ እዛም ስንድል ነው ጊዜያችን ያልቃል እንዳለ። በቃ እንዲሁ ቀኑ ሙሉ ስንባክን እንውላለን። ከዛ በኋላ ማታ ረፍት ነው የሚታየን። ቤተሰብ ነሽ ጭራሽ ምንም ነገር ነው ትዝም አይደን። ምክንያቱም ስራችን ሁሉ ነገራችን ለህዝብ ነው። እኛ በጣም እንለፋለን። በጣም እየጣርን ነው ቀን በቀን። ታውቁታላችሁ የኛን ህይወት እንደምታዩት ነው። ምንም የተለየ ነገር አይደለም የምናደርገው። ብቻ አምላክ ይመስገን አሁን ላይ ነገሮች ከሞላ ጎደል ምርጥ ሆነዋል። ነገር ግን የዚህ ሁሉ ነገር ማብቂያ ያን አውሬ ሰለሞን የሚባል ሰውዬ ይዘን መጨረሻውን ማሳየታችን ላይ ነው። አሁን የምናለቅስበት ጊዜ ላይ አይደለም ተመልካቾቻችን። አሁን ላይ የሁሉም ነገር መጨረሻ ላይ እየደረስን ነው። ሁሉንም ነገር ቀስ እያለን እንጨርሷለን። በእርግጠኝነት ነው የምነግራችሁ፣ ቃል ልግባላችሁ። በጣም በቅርቡ ሰለሞንን ይዘን እዚህ ፊት ለፊታችሁ እንኖረዋለን። በዚህ ነገር ቃል እገባላችኋለሁ። ከጎኔ
ሚኪም አለ በእርግጠኝነት ሁሉንም ነገር እናስተካክሏለን። ሁሉንም ነገር መቼም ቢሆን ከኛ እጅ ላይ ያመልጥ አይችልም። መቼም ከመቼውም ጊዜ በላይ አሁን ላይ እኛ በጣም ጠንካራ ነን። በምንም አይነት ሁኔታ ልንቆም አንችልም። ድጋሜ እስከዛሬ የሰራናቸውን ጥፈቶች መቼም ቢሆን አንሰራቸውም። ያን ሰውዬ እናገኘዋለን፣ ቃል እገባላችኋለሁ። በቃ ይበቃል። አንድ ያልነገርኩ ነገር አለ። ወንድምህ በመልካም ጤንነት ላይ ነው የሚገኘው። አሁን ይዤው መምጣት ይችላል። ውድ ቤተሰቦች ናሆምን ይዤው እመጣለሁ። እስከዛው አብራችሁ ቆዩ። ከዛ ሁሉ መከራ ውስጥ ለወጣ ምንም ስላላረኩ እንዲቅር በለኝ። ከዚህ በኋላ ነው ያለው ወንድም አንተ አይደለም እኔ ነኝ ሁሉም ነገር ለአንተ መናገር ነበር። ወንድም እኔ ድጋሚ እንደዚህ ነገር ትገባላ ወንድም ነው ማመሰግነው። ከነዛ አውሬዎች ከነዛ ነፍሰ ገዳዮች ውጭ አይዞህ ወራ እንደዚህ ነው ጊዜ መቼም አታሳልፍምሽ። በጣም ነው የማመሰግነው። በጣም ከነዛ አውሬ ልጆች ሰላውጣኝ በጣም ነው የማመሰግነው። በጣም እሺ አረፍ በል እዚህ ጋር አረፍ በል ውድ ተመልካቾቻችን እንግዲህ ያው የተፈጠረውን ነገር እንደተመለከታችሁት ነው። ምን ማለት እንዳለብኝ አላቅም። እኔም ስሜታዊ ነው የሆንኩት። ማለት የወንድማማቾች ፍቅር ያው የሆነ ሆኗል። አንዴ ናቲ ለብቻው ነው የሚኖረው፣ እናውም ደግሞ ከቤተሰብ ጋር ነው የሚኖረው። አለመደዋወሉ ያለ ነው። ምንድነው ናቲም ስራ ስለሚበዛበት ከቤተሰብ ደግሞ ወጥተን ስንኖር ከቤተሰቦቻችን ጋር አንዳንዴ በአጋጣሚ 4-5 ቀን ላንደዋወል እንችላለን። ከዛም በላይ እዚህ ጋር የእንጀራ ጉዳይ ነው፣ ስራ ነው። ያው በዛች ክፍተት ነው እንግዲህ ናሆሜ ሊታገት የቻለውና ናቲ እንግዲህ ትናንትም ታሞ ነበር። ያው የጥፋተኝነት ስሜት ሲሰማው ነበር። በዛ ምክንያት ስለሆነ አሁን ላይ ደግሞ ሁለቱ ላይ ያየሁት ያለውት ፍቅር እኔንም የሚያስቀና ነው። በመንፈሳዊ በፖዚቲቭ ውድ ቤተሰቦች በቃ ናቲ አሁንማ ይብቃ። ኖሚ አሁን እኮ በቃ ተገናኝተናል ወንድም። በቃ አታልቅስ ወንድም፣ አታልቅስ በቃ አይዞህ በቃ አሁን ሁሉም ነገር አልፏል። አይዞህ ሁሉም ነገር አልፏል። አታልቅስ በቃ ያላልቅስ። ስማኝ አታልቅስ አንተ ረፍ። ስማኝ ከባድ ጊዜ እንዳሳለፍኩ እቀይራለሁ ብዬ ስማኝ፣ እኔ ያለው ከዚህ በኋላ ይኸውልህ፣ ስማኝ እኔ ያለው ይኸውልህ፣ እኔ ታላቅ ነኝ። እስከ ዛሬ ምንም እንዳላረኩልህ አውቃለሁ፣ ምንም እንዳልደገፍኩህ አውቃለሁ። ከዚህ በኋላ ግን እኔ ያለሁልህ እንዳታለቅስ በቃ። እሺ ወንድም፣ ይሄን ያላለቀስኩ ይሄን ያለ ተሰቃዩ ይበቃል። በቃ ቶ ሁሉንም ነገር የምፈልገውን ነገር ጠይቀኝ ነው ያደርግልሃለሁ። እሺ ችግር የለውም በቃ ናቲ፣ ችግር የለውም። አንተም ራስን አታስብ ነው። እንኳን ለቤት በሰላም አበቃ። ደህና ነህ አይደል? ደህና ነኝ። ብታያቸው እንዳለ ጨካኝ አረመኔ ምን አይነት ሰዎች፣ ለሰው የማይራሩ ወንድሜ፣ ከሰው እንዳልተፈጠሩ እዛች ክፍል አስቀምጠው ውሃ ራሱ የማይሰጡበት ቀን
ውሃ ራሱ ሰጥቶኛል እኮ ምን አይነት አረመኔ ከሰው እንዳልተፈጠሩ እሳስ በሰንሰለት አስረው ምን እንዳረኳቸው ስማኝ አሁን ሁሉም ነገር አልፏል አሁን እኛ ጋር ነን ወንድም ጋር ነው ያለው ሁሉም ነገር አልፏል በቃ ሁሉም ነገር አልፏል ይኸውልህ አሁን ከኛ ጋር አሁን ይኸውልህ እያንዳንዷን ነገር ለኛ ነገር እያደረጉ የነበረውን ነገር በሙሉ እኔ እንድታለቅስ አልፈልግም ታውቃለህ አይደል አንተ ጠንካራ ልጅ ነህ አውቃለሁ እንድታለቅስ አልፈልግም በቃ አውቃለሁ ወንድሜ ከማስበው በላይ ከጭንቅላቴ በላይ ነው ልብሽ ይገባኛል እኔ እንደዚህ አይነት ነገር ሲገጥመኝ መጀመሪያ ጊዜ ነው ታውቃለህ እንደዚህ አይነት ነገር እኔ አይደለም ከእንደዚህ አይነት ሰው ጋር ልገጥም ይቅርና በስራዬም ታውቃለህ አክቲቭ ነኝ ተጫዋች ነኝ ታውቃለህ ምን አስበው በምክንያት እኔ አሁን ሁሉ ነገር አልፏል ያው እኔ እወቀው አትወቀው አላውቅም ግን በእገታው ሰዓት አሳልፎ ስለሰጠ ሰው የምታውቀው ነገር አለ እኔ ምንም ማውቀው ነገር የለም እኔ ማውቀው እዛሽ ክፍል ላይ አስገብተው ሲያሰቃዩኝና እንዳሉን አድርገው ለቀን እንደው ያስገቡኝ ቀን ሲገርፉኝ ሲደበድቡኝ ነበር ሰዎቹን ደግሞ እኮ ብታያቸው ከሰው ያልተፈጠሩ አረመኔ ጨካኝ ያው አንተ እንድትታገትና ወይም ደግሞ አንተን አሳልፎ የሰጠው ሰው ያው የገዛ ጓደኛ ዮሴፍ ነው ምን ዮሴፍ እንደዚህ ያረግም ወንድሜ ዮሴፍ እንደዚህ ያረግም ሰማኝ ወንድሜ እኮ ነው እንዴት እንደዚህ ያረጋል እንደዚህ ያረግም ዮሴፍ ከምንም በላይ ህይወቱን ቀይርለታለሁ ብዬ ስራ ተፍተፍ እያለን እንሰራለን ያልኩት ወንድሜ እኮ ምን ማለት ነው ወንድሜ ምን ማለት ምን እያላችሁ ነው እንዴ ምን እየቀለዳችሁ ነው አልገባኝም ምን እያላችሁ ነው እንዴ እንዴት ነው እንዴ ጓደኛዬ እንደዚህ የሚያደርገው ይኸውልህ እየቀለድን አይደለም ወንድም እየቀለዳችሁ ነው እንጂ እንዴ በዚህ ሰዓት እንዴት ትቀልዳል ስማኝ አንተ የጠፋ ሰዓት የመጨረሻ ያገኘው ሰው እሱን ነበር ለመጨረሻ ጊዜ ባገኘው ስለ ስራ ጉዳይ እንገናኛለን አልኩት ይሄኔ እሱ እየተበሳጨ እየተሰቃየ ነው የሚሆነው ወንድሜ ደውለትና ወይ ንገረው እንደተገኘው ሁሉም ነገር ንገርልኝ እኛ ጋር እዚሁ መጋዘን ውስጥ ነን የምን መጋዘን ስለምን መጋዘን ነው የምትወራብኝ ወንድሜ እንዴ ዮሴፍ እንደዚህ አያረግም እንዴ አረ ንገረው እንዴ ወንድሜ ይኸውልህ ዮሴፍ አንተን አሳልፎ እንደሰጠ ወንድሙ ተነጭራሹ እንደዚህ ላይ ያረጋ አይችልም ዮሴፍ እኮ እንዴ ወንድሜ ያወጣጣ የቀረጸው ቪዲዮ አለ ከፈለክ ቪዲዮን አሳያለሁ ላንተ አሳየና የምትፈልገው እኔን ካላመንከኝ ምን ይያልከኝ ነው ከዮሴፍ እኔን ካላመንከኝ ከገዛ አንደበቱ አንተን እንደሸጠ ሲናገር ማሳየት ይችላል ምንድነው የምታወራው ነው እየገባኝ የምታወራቸው ነገሮች እንዳለ እየገባኝ አይደለም እዛ እነሱ ሲያሰቃኝ ነበር አንተ ደግሞ እዚህ የማይሆን ነገር እየነገርከኝ የስንት ዓመት ጓደኛዬ እኮ ነው እንዴ ስራ አብረን እንሰራለን ብለን ስንትና ስንት ነገር ያቀርን ወንድሜ ጓደኛዬ እኮ ነው እንዴት እንደዚህ ያደርጋል እንዴ ተው እንጂ እንዴ እኔ እነሱ ሲያሰቃዩኝ የኑሩ ሳይቀር አንተም እዚህ በሌላ ስቃዩ አይ ደውለትና ንገረው እንደተገኘው ንገርለው ነው ተረጋጋ ምንድነው የምንረጋጋው እንዴት ነው የምንረጋጋው ቪዲዮ እንዳሳይ ትፈልጋለህ የምን ቪዲዮ እንዴ ይገባኛል ስለምን ቪዲዮ እንደምታወራ እኔ ንገረው እንዴ ሚገባው ከሆነ ንገረው ዮሴፍ እንደዚህ አያረግም እንዴ ምን እያላችሁኝ ነው ይሄው እንዴ ያው ያላቅም እኔ መስሉ ነው የድምጽ ቅጂው ደግሞ አለ ይኸው ለይናውን ከካሜራ ላይ ነው ያነሳው እንዴ ኢንተርቪው ሲያደርገው ነው ያየ ነው ቅጂው ደግሞ አለ ዮሴፍ እኔ ላይ እንደዚህ ያረጋ እንዴ ዮሴፍ ማለት እኮ ስንትና ስንት ስራ አብረን እንሰራለን
እሱ ስንት ስራዎች እያመጣው ከዛ ከማይሆን ህይወት ላይ አውጥቼ ትልቅ ደረጃ አደርሰዋለሁ ያልኩት ወንድሜ ጓደኛዬ እኮ ነው። እኔ ግራ እየገባኝ ነው። እንደዛ የምታስበው ስለሱ አንተ ብቻ ነህ። እሱ ግን አሳልፎ ለገንዘብ ብሎ ሸጧል። ዮሴፍ እንደዚህ ያደረገው ወንድሜ ምን አድርጌው ነው? ምን አብረን እንስራ ባልኩት አብረን ለወጥ ህይወታችንን ቀይር ባልኩት ነው። ወንድሜ ዮሴፍ ጋር ውሰደኝ። እኔ ለምን እንደዚህ እንዳረኩት ምን አድርጌው እንደሆነ ይንገረኝ። አረ ዮሴፍ ጋር ውሰዱኝና እኔ ናኦሚ ይሄንን ለምን እንደምንነግር ታውቃለህ? ይኸውልህ አሁን በመልካም ጤንነት ላይ ስለምትገኝ ሁሉንም ነገር የማወቅ ግዴታ አለብህ። ተመልካቾቻችን እኔ ከማልስማማበትና ከማላምንበት አባባሎች አንዱ አንዳንዴ ለሆነ ሰው የሆነ እውነታ ስንናገር ጊዜው አይደለም አሁን አንንገረው እንደዛ ነገ ከነጎዲያ ይሄ እውነት እየተከመረ እየተቆለለ ሌላ ነገር ነው የሚሆነው። ቤተሰቦች አሁን በመልካም ጤንነት ላይ ነው የሚገኘው። ግልኮስ አድርገንለታል ማለት ፈሳሽ ግልኮስ እንዲወስድ አድርገናል። የተለያዩ የሚጠግኑ ፈሳሾችን በቂ ረፍት እንዲያደርግ አድርገናል። አሁን በጥሩ ሁኔታ ላይ ስለሚገኝ ያለውን ነገር ማወቅ አለበት። እንግዲህ ቤተሰብ አሁንም ቢሆን እኛ ያሰብናቸው አንዳንድ ነገሮች አሉ። እንግዲህ ከናቲ ጋርም ቀረጻ ከመጀመራችን በፊት የማይታወቅ አካባቢ እንግዲህ ጠረፍ ሊሆን ይችላል። እዚህ ጋር አድራሻውን ራሱ ባልናገር ደስ ይለኛል። ግን ለናኦም እናት እንግዲህ ለአንድ ሳምንት የሚሆን ጌስት ሃውስ ተከራይተን ለጊዜው እዛ እንዲቀመጡ ነው። ማንም የማያውቅበትና ማንም የማይደርስበት ቦታ እዛ አካባቢም ካስፈለገ በቂ ጥበቃ ከለላ እናደርግላቸዋለን። አሁን ባለው ሁኔታ ናኦም ከኛ ጋርም መሆን የለበትም። ለጭንቅላቱም ጥሩ አይደለም እዚህ የሚያየው ነገር። ስለዚህ ከናቱ ጋር እናቱ እየተንከባከበችው እንግዲህ ለአንድ ሳምንት ነገሮች እስኪረጋጉ ነው። ሰለሞንን በቁጥጥር ስር ከዋል ነው በኋላ ሁሉም ነገር ወደ ነበረበት ይመለሳል። ስለምን እንደምታወሩ እየገባኝ አይደለም። እናቴ ለምን ጥበቃ ይደረግላት? እኔ ምን እየተፈጠረ ነው? ለምንድን ነው ማለት ነግሩኝ። ማነው ወንድም ጠላት አፍርቷል። እኔም ጠላት አለኝ። ወንድም የምን ጠላት ነው ያፈራው? ወንድም ምን አድርገህ ነው? ምን አይነት ሰው ገለ ነው? ኧረ እንደዛ አይደለም። ኧረ በእግዚአብሔር ምን አይነት ጠላት አፍርተህ ነው? ታዲያ ፈጣሪ እንዲህ ሰው አልገደለም። እንደዛ አይደለም። የምን ከለላ ነው? የምን እንደዚህ አይነት ሰው ነኝ እንዳንተ እንደምን እኮ አምናኩ ምን ግራ እየገባኝ ነው። እሺ የምን ከለላ ነው የሚደረግልን? ምን አድርገን ነው? ለምንድን ነው ወንድሜ? እሺ አንተ ንገረኝ። እኔ ጓደኛዬ እዛ ጋር ከዳህ እያልከኝ ነው። እዚህ ጋር ከለላ፣ እዚህ ጋር እናትህ። እሺ ማየ ወይ እሷ ምን አድርጋ ነው? እሺ ምንም አላደረገች እኮ። ምንድን ነው ሻሪ? ግራ እየገባችሁ እኮ። ተረጋጋ መጀመሪያ። እንዴ ልረጋጋ? በስራ ምክንያት የኔም የሱም የዚህ ክሩ አባል በሙሉ ያፈራው አንድ ጠላት አለ በኢሳት። ሰለሞን ይባላል። አንተን ያሳገተ እንድትታገት ያደረገም እሱ ነው። እኔን እጎዳለሁ ብሎ ትሰማኛለህ? አሁን በእኔም በሚኪም በሁላችንም እዚህ ጋር ባለ ነው ሁላችንንም የሚያቀን ሰዎች ለመጉዳት እየጣረን ያለው ምን አይነት እናንተም መጠበቅ አሁን ከዚህ በኋላ የኔ ግዴታ ነው። በጣም ጭራቅ የሆነ ወንጀለኛ ሰው ነው ወንድሜ። ልክ አንተን እንዳንገላቱ በጣም ብዙ ሺህ ሰዎች ተንገላቷል በሱ የተነሳ። ወንድሜ እኔ እናንተን መጠበቅ መቻል ግዴታ አለብኝ። ገዝቶ ውስጥ ተከራይተንላችኋል። በቃ እዛ ሄዳችሁ ለትንሽ ጊዜ ብቻ ጠብቀኝ። አንድ ሳምንት በጣም ሄደ ከተባለ እኔ ወንድሜ የምታወራቸው ነገሮች እንዳለ ግራ እየገቡኝ ራሴን እያመመኝ ነው። ራሴ ሊፈነዳ ነው ወንድሜ። ይገባኛል። ይኸውልህ ጠንካራ መሆን አለብን። እኛ ቤተሰቦች ስንፍናን ለሰው አንመክርም። እኛም በዚህ ሰዓት ራሳችንን እያመመን ነው። መቋቋም የማንችላቸው ብዙ ነገሮች አጋጥመውናል። ስለዚህ ናኦም ደግሞ መጠንከር አለብን። ይህንን ነገር ስለነገርን ትጠነክራለህ እንጂ ማለት ነው። ናኦም ወደፊት ምንም አትሆንም። ናኦም ምንም አትሆንም። ይኸውልህ የገዛ ጓደኛ አንተን እንደተሸጠ ማወቅ ለአንተ ጥሩ ነው። አንድ ሳምንት እዛ ገዝታው ውስጥ ከእናትህ ጋር ስታርፍ ነገሮችን እንድታብሰለስል የቀረበ ሁሉ ወዳጅ እንዳልሆነ ከፈጣሪ በስተቀር እንዲሁም ደግሞ ከቤተሰቦች ውጪ ማንም ሰው ለአንተ ሊያስብልህ እንደማይችል በቀላሉ ሁሉም ሰው አንተን ማጥቃት እንደሚፈልግ ይህንን ነገር ትረዳዋለህ። ለዛ ነው ይኸውልህ አንተ ጠንካራ ልጅ ነህ። ገባ?
እንደዚህ ልፍስፍስ አይደለም በቀላሉ የምትልፈሰፈሰው ጓደኛዬ እኮ ከጓደኛም በላይ ወንድሜ እኮ ነው። እንደዚህ አይነት ጓደኛ አለ እንድታውቀው ነው። እንደዚህ ስንት ነገር ስንት ችግር ሲያጋጥመው ስንት ነገር እኔን እያማከረኝ እኔም እሱን እያማከርኩ እኔ አላቅም። እኔ አንተ ጓደኛ ነው ጭንቅላቴ በላይ እኔ ወንድሜ ነው። ከጓደኛም በላይ ወንድሜ ነው አልኩህ። እኔ የገዛ አክስቴ እኔን እስከማሳሰርና በጮሜ እስከማስወገድ ደረጃ ደርሳለሁ። እኔ ሰው የሰው ጭካኔ እዚህ ድረስ መድረሱ እኔ ወንድሜ ያውቃል። እኔ ተጫዋች ነኝ፣ ከሰው ጋር ተግባቢ ነኝ። እንደዚህ ያን ነገር ምን ጭራሽ አላስብም፣ ፈጽሞ ነው የማላስበው። አንተ አላስብም ማለት ሌላ ሰው አያስብም ማለት አይደለም። እኔ ሁሉንም ሰው የማውቀው በቃ በራሴ ነው። እኔ እንደዛ ሰሎን ሁሉም ሰው እንደኔ ነው ይመስለኝ። እንደኔ የዋህ እኔ ወንድሜ ያውቃል። እኔ ለስራዬ ታማኝ ትጉ ሰራተኛ ነበርኩ። እኔ እሱ በቃ እንደኔ በቃ አላቅም። ተረጋጋ። በቃ እያንዳንዷ ነገር አሁን ላይ አልፋለች። ሁሉም ነገር አልፏል። ለአንድ ሳምንት ብቻ ጊዜን ስጠኝ። ለአንድ ሳምንት ወዴትም አትንቀሳቀስ። በቃ እኔ መረዳህ ነገር ካለ እኔ አጠገብህ ሆኜ ሁሉንም ነገር እኔ አብሬ ሆኜ ሁሉንም ነገር እኔ ልትረዳኝ የምትችለው ዝም ብለህ በተመልካቾች ፊት መናገር የምፈልገው ነገር አሁንም በድጋሚ ውድ ተመልካቾች ይሄንን መራር እውነት የነገርኩት እንዲቀበለው ነው። ምንም መሸሽ የሚባል ነገር የለም። ናሆም ጠንካራ ልጅ ነው። ናሆም ይሄንን ነገር ስለነገር ነው አይልፈሰፈስም። እንደውም ከማናችንም የበለጠ ነገ ጠንክሮ የሚመጣ ልጅ ነው። የገዛ ጓደኛ አንተ ላይ እንደዚህ አይነቱን በደል ግፍ እንደፈጸመ ማወቅ እንደ ክርስቶስ አንተን እንደሸጠ ማወቅ አንተን ያጠነክራል እንጂ አንተን ልፍስፍስ አያረግም። ስለዚህ ከናቲ ጋር ትንሽ ስንከራከር ነበር። ይሄንን ነገር አሁን አንንገረው ተረጋግተን ምን እንዳይሆን አንተ ወንድ ልጅ ነህ ምን እንዳትሆን ሁሉንም ነገር ማወቅ አለብህ። እኔ ይቅርታ አድርግልኝ ይሄንን ነገር ስናገር የገዛ ቤተሰቦች ራሱ ቢሆን ይሄንን ነገር ያደረሱብህ እውነቱን ከመናገር ወደ ኋላ አልልም። እውነቱን ተናግሮ የመሸበት ማደር። አንተ ደግሞ ምንም የምትሆነው ነገር የለም። እመነኝ አንድ ሳምንት እዛ ገዝተው ውስጥ ከእናትህ ጋር ስትሆን ከማንም የበለጠ ነው የምትጠነክረው። ወዳጅና ጠላትን ትለያለህ። ከፈጣሪ ጋር ያለህን ነገር ታስተካክላለህ። ለፈጣሪ ትቀርባለህ። ቤተሰቦችን መውደድ ትጀምራለህ። አትወድም እያልኩ አይደለም። አሁን ካለበት ይበልጥ የተሻልክ ሰው ነው የምትሆነው። እድለኛ ነህ። አንተን የሚወዱ ሰዎች አሉ፣ ወንድም፣ ቤተሰቦች ምን ልበልህ። ስለዚህ ምንም ያጣው ነገር የጎደለብህ ነገር የለም። ሁሉም ነገር ለበጎ ነው። ላያስችል አይሰጥም። ፈጣሪ ይህንን ነገር እንዳጋጣሚ አንተ በህይወት ብዙ አመታቶችን ብትቆይ ልትማራቸው የማትችላቸውን ነገሮች ፈጣሪ 3 ቀን 4 ቀን ግን አንተ ላይ የሆነ ጉዳት ደርሶብህ እንድትማር አድርጓል። አየህ የገዛ ጓደኛ ሊሸጥ እንደሚችል። እንደዚህ ስለ ሁሉም ጓደኛ ሰውን ይሸጣል ማለት አይደለም። እንደዛ እያልኩ አይደለም። ወዳጅ እንዳለን ሁሉ ጠላትም አለን። ወዳጅና ጠላቶቻችንን እንለይ ነው። ለወዳጆቻችን መልካም ቀረቤታ ይኑረን። ጥሩ ነገር እናርግላቸው፣ ፍቅር እንስጣቸው። ጠላቶቻችንን ግን ያው ፈጣሪ ያርቀልን። ስለዚህ ጠላቶቻችን በማንኛውም ሰዓት ሊያጠቁን ይችላሉ። ሁላችንም የሰው ልጆች ወዳጅ እንዳለን ሁሉ ጠላትም አለን። ስለዚህ እንደነገርኩ ነው። ረጅም ጊዜ ብትቆይ ምናልባት የከፋም እኔ ነግሬያለሁ። ትናንትና አንድ እንቅፋት ሲመጣ ወደፊት ነው። የምርም እኮ በህይወታችን ላይም እንደዚህ ነው። መንገድ ላይ እንቅፋት ሲመታ ተንደርድረን ወደፊት ነው አይደለም እንሄድ፣ ወደ ኋላ እንሄዳለን እንዴ? ስለዚህ አሁን ወደፊት ነው የምትሄድ። ነገ ከነገ ወዲያ የተሻለ ደረጃ ላይ ትደርሳለህ። እኔ እድለኛ ነኝ። እንደዚህ አይነት ታላቅ ወንድም አለ፣ ቤተሰቦች፣ እናት ምን እንደምልህ አላውቅም። ናኦሚ ፈጣሪን እያመሰገንክ ያለውን ነገር እኛም እስክናስተካክል ለኛም ጸሎት አርግልን። ሰለሞንን በቁጥጥር ስር እንድናውለው ጸሎት አርግልን ወንድም። ከዛ በኋላ ሁሉም ቅዠት ያበቃል። ባንተ ተማመናለሁ። 100% ባንተ ተማመን። እግር በእግር ተከታትለ እነዚህን ሰዎች ወይን መቀመቅ እንደምከታቸው 100% ወንድሜ ባንተ ተማመናለሁ። እኔ በማስፈልግበት ሳይም በቃ የኔ እርዳታ በምፈልግበት ታይም በጸሎትም ሆነ በአካልም እየተገኘው አብሬ ለረዳችሁ ዝግጁ ነኝ። አንተም ደግሞ ብትሆን ንግግሮች፣ የምትጠቀማቸው ቃላቶች እንዳለ የሚያበረቱ በጣም ነው የማመሰግነው። በዚሁ አጋጣሚ በተመልካቾቻችንም ስም ብቻ በሰፊው ህዝብም ስም በጣም ነው የማመሰግነው። አበርትተኛል።
እንደዚህ አይነት ቃላቶች እየተጠቀምክ በማንኛውም ሳትደውልልኝ እኔ አለው ምናልባት ኬዝ ጉዳይ እየሰራው እንኳን አንተ የባልደረባዬ የወንድሜ የናቲ ወንድም ቀርቶ ማላቆም ሰው ቢሆን ምንም ከኔ የሚጎልብኝ ነገር የለም ጥሩ ነገር እኔ ካፌ ቢወጣ እኔ የምጎዳው ነገር የለም እኔ እጠቀማለሁ አንተን ከጠቀመ አይገርምም አንተን ከጎዳ አልናገርም አይገርምም አንተ በመተናገራቸው ቃላቶች እየተመረኮዝኩ ምናምን ራሴን ተሳጠነክር ነበር አሁን ስትናገር በርታ ትችላለህ ጎበዝ ነህ ምናምን ነገር ስለኝ በቃ እኔ እንጃ ደካማ ነኝ ብያስብ ነበር በመተጠቀማቸው ቃላቶች ግን በጣም ያበረታኸኝ ነበር አላቅም ብቻ ከማይሁን መንፈስ ውስጥ ነው የመለስከኝና በጣም ነው አመሰግነው በጣም ቴንክ ዩ እንደዚህ አይነት ቦታ ብዙ ነገር ያሰብኩ ነበር በጣም ብዙ ነገር እንጃ አላቅም ከደረሰብኝ ነገር ሊሆን ይችላል ብዙ ከዛ ራሴን እንትን ከባለት ራሴን ቅድም ይያልኩ ነበር ራሴን ያመመኝ ነበር አሁን በሰጠኝ በመገብከኝ ቃላቶች እንደተፈወስኩ ነው የምቆጥረው እና ቃላቶች በጣም ጠንካራ ቃላቶች ነው የሰነዘርክብኝና በጣም ማመሰግነው ወንድም አንተን በጣም ነው ማመሰግናችሁ እዚህ ደረጃ እዚህ ቦታው እኔ በቃ ከነዛ ሰዎች ጋር እናዛሽ ቤት ላይ ሆኜ በቃ እዚህ ጋር ሆኜ እንደዚህ አወራለሁም ጭራሽ ሞቴን ነበር ስጠባበቅ የነበረው ነው አትጨናነቅ አንድ መናገር መፈልገው ነገር አለ ትልቅ ፈጣሪ ነው የሰው ትልቅ የለም ፈጣሪን አናስቀይመው ቢከፋን ቢደላን ብንጎሳቆል ቢመቸን ከጎናችን የሚኖረው ፈጣሪ ብቻ ነው ፈጣሪን አናስቀይም ነው ደስ ብሎኛል እንደዚህ እንድታስብ ነው የምፈልገው ከዚህ በላይ አንተንም አናጨናንቅ ትንሽ ሪላክስ ማድረግ አለብህ ከባድ ጊዜ ስላሳለፍክ ስለዚህ ናቲ መኪናው ይዘጋጅና አሁን ብንሄድ ይሻላል መልካም በቃ ችግር የለውም በጣም ነው ማመሰግነው ከናት ጋር ማውራት ፈልጋለሁ እኔ እስከዛ ከናታችሁ ጋር ላውራ በቃ እሺ በጣም ነው ማመሰግነው እንደነገርኩህ